መጽሐፈ ዕዝራ ካልዕ ምዕራፍ 2 ከመጀመሪያይቱ ዘመን ጀምሮ የፋርስ ንጉሥ ቂሮስ እስከ ነገሰበት ዘመን ድረስ እግዚአብሔር በነቢዩ በኤርምያስ አፍ የተናገረው ቃል ተጨረሰ። እግዚአብሔርም የፋርስ ንጉሥ የቂሮስን ልቦና አነሳሳ፣ በሚገዛው አገርም ሁሉ አዋጅ ነገረ። የፋርስ ንጉሥ ቂሮስ እንዲህ አለ፣ የእስራኤል ጌታ እግዚአብሔር እኔን ለዘላለሙ አነገሰኝ። ስለ እናንተ የይሁዳ አውራጃ በምትሆን በኢየሩሳሌም ቤተ መቅደስን አሰራለት ዘንድ አስነሳኝ ብሎ ጻፈ። እግዚአብሔር በረድኤት ከእርሱ ጋር ይኑርና የይሁዳ ክፍል ወደምትሆን ወደ ኢየሩሳሌም መጥቼ ለእስራኤል ጌታ ለእግዚአብሔር ማደሪያው ቤተ መቅደስን ይሰራ ዘንድ ከወገኖቹ የመረጠው ማን ነው? በየአገራችሁ ያላችሁ ሁሉ ቤተ መቅደስ የሚሰሩበት ወርቁን ብሩን በአውራጃችሁ እረዱ። እናንተም የእግዚአብሔር ማደሪያ ቤተ መቅደስ የሚሰሩበት ከብቱንና ፈረሱን ስለት ካለው ከሰው ጋር ጨምራችሁ ሰው አለ። በነገደ ብንያምና በነገደ ይሁዳ አገሮች የተሾሙ ሹማምንት በየነገዳቸው ያወጡ፣ ሕዝቡም ካህናቱም ሌዋውያንም ያውጡ። እግዚአብሔር ልቦናውን ያነሳሳለት ሁሉ በኢየሩሳሌም ያለ የእግዚአብሔር ማደሪያ ቤተ መቅደስን ይሰሩ ዘንድ ይውጣ። በአውራጃቸው ያሉ ሰዎችም በወርቅና በብር በከብትና በፈረስ ስለት ያለባቸውም ሰዎች ቤተ መቅደስን ለመስራት ልቦናቸው የወደደ ሁሉ ይርዷቸው አለ። ንጉሡ ቂሮስም ናቡከደነጾርን ከኢየሩሳሌም ማርኮ ወስዶ በጣቶቹ ቤት ያኖረውን የእግዚአብሔር ንዋየ ቅድሳቱን አወጣ። የፋርስ ንጉሥ ቂሮስም ባወጣው ጊዜ ለጠባቂ ለሚትረዳጢ ሰጠው። በይሁዳ የተሾመ ሰልምናስም ከሱ እጅ ተቀበለ። የወጭቱም ቁጥር እንዲህ ነው፣ የወርቁ ወጭት 30 ነው፣ የብሩም ወጭት 1000 ነው። የብር ወጭት 29 ነው፣ የወርቁም ጣሳ 30 ነው፣ የብሩም ጣሳ 2410 ነው። ተመቶ የተሰራ ሌላ የጥቃቅኑ ዕቃ 1000 ነው። ስልምናሶር ከወሰደው ምርኮ ጋር በባቢሎን የተቀበለው ወደ ኢየሩሳሌም ያገባው የብሩም የወርቁም ዕቃ ሁሉ አንድ ሆኖ 5439 ነው። የፋርስ ንጉሥ አርጤክስስ በኢየሩሳሌምና በይሁዳ አውራጃ ከነዚያ ወገን ያስቆጠራቸውም አሉ። ሚጥራዳውና ቢልሞስ ራቲሞስና ጠቢሊዮስ ጸሐፊ የሚሆን ሲሳዮስና ብሄል ቢጤልሞስ ከነዚህ በታች የተሾሙ እሊህ በሰማሪያ የሚኖሩ ሁሉ በሌላ አገር ያሉ ሰዎች ሁሉ ከባሮህና ጸሐፊ ከሚሆን ከሰሜሊዮስና ከሚሰግድልህ ከራቲምስ በፊንቅያ የሶሪያ ክፍል በምትሆን በቂሌ ያሉና ከነርሳቸው በታች ከተሾሙ ሰዎች ሁሉ የተላከች መልእክት ለጌታችን ለንጉሡ ለአርጤክስስ ትድረስ ብለው ክታብን ጻፉ። አሁንም ጌታችን ንጉሥ ሆይ ይህን ታውቅ ዘንድ መቅደሷንና ቤተ መንግስቱን ቅጽሯንና አደባባዩን አድሰው ይሰሩ ዘንድ እነሆ ካንተ ወደ እኛ የመጡ አይሁድ ተንኮለኛ ከዳተኛ አገር ወደምትሆን ወደ ኢየሩሳሌም ሄዱ። ያች አገር ከተሰራች ቅጽሯም ካለቀ ከዚያ በኋላ ግብር አይገብሩም። ዳግመኛም መንግስታችንን ቀምተው ቤተ መቅደስን አሳምረው ይሰራሉ። አሁንም ቸል አትበል። ስለዚህ ነገር የአባቶቻችሁ ወግ ታሪክ ከተጻፈበት መጽሐፍ ይፈልጉ ዘንድ ወደ ንጉሡ ወደ ቂሮስ ላክ። ያቺ አገር በአገር ሁሉ ያሉ ነገስታትን እስክታስከዳ ስለዚህ የተጻፈ ወግ ታሪክ ታገኛለህ።
አይሁድም ከአያቶቻቸው ጀምሮ ከዳተኞች እንደሆኑ ተጽፎ ታገኛለህ። ስለዚህ ነገር ያች አገር ትጥፋ። አሁንም ጌታችን ንጉሥ ወይ ነገር እንደዚህ ያች አገር ከተሰራች ቅጽሯም ከተፈጸመ በኋላ ከዚያ ወደ ፊንቂና የሶሪያ ክፍል ወደምትሆን ወደ ቂሌ አያሳልፏቸውም አልሁት። ከዚህ በኋላ ንጉሱ ለቤሄልማቴና በጻፈለት ለራቲምስ ለጻፈው በሰሜልያስም በፈንቂስና በሰማሪያ ለሚኖሩ ከእነርሳቸው በታች ለሚሆኑ ለቀሩትም እንዲህ የምትል ደብዳቤ እንደጻፉለት ጻፈባቸው። እኔም የላካችሁትን ደብዳቤ አንብቤ ይፈልጉ ዘንድ አዘዙ። ያችም አገር ከአያቷ ከቅድመ አያቷ ጀምሮ ነገስታቱን የምትከዳ እንደሆነች፣ ሰዎችም ከዳተኞች እንደሆኑ፣ ስራቸውም ሰልፍ እንደሆነ፣ የኢየሩሳሌምም ነገስታት አርበኞችም ክፉዎች፣ የፊንቂስምና የሶሪያ ክፍል የምትሆን ቂሌንም እንደ ተገዙላቸው አገኙ። አሁንም እነዚያ ሰዎች ያችን አገር መስራት ይከለክሏቸው ዘንድ እነሆ አዘዙ። ነገስታት በሚደክሙ ገንዘብ ክፋትን እንዳታበዛ በውስጧ ምን የሚሰራ ሰው አይኑር። ከዚህ በኋላ ጸሐፊ የሚሆን ስልሚዮስና ራቲሞስ ከእነዚያ በታች የተሾሙ ሹማምንት ንጉሥ አርጤክስስ የጻፋት ያችን ክታብ ባነበቧት ጊዜ ከብዙ ሰራዊት ጋር ወደ ኢየሩሳሌም በብዙ ችኮላ ፈረሶቻቸውን አስነሱ። የሚሰሩትን ይከለክሉ ጀመሩ። ኢየሩሳሌም ቤተ መቅደስም ስራ የፋርስ ንጉሥ ዳሪዮስ እስከ ነገሰባት እስከ ሁለተኛይቱ ዘመን ድረስ መሰራቱ ቀረ።